አደይ በመጨረሻ ድንገተኛ ሆስፒታል አንጠልጥለው ይዘዋት ሲሄዱ ዴቭም ደግሞ እናቱ አደይ ላይ ያደረገችው ግፍና አሰቃቂ መከራ እጅጉን በጣም ልቡን ሰብሮት አደይ ድንገተኛ ሆስፒታል ከመግባቷ ዶክተሮቹ ምርመራ ሲያደርጉላት የመዳን እድሏ እጅግ በጣም ያሳዝናል። የተወጋችው ወይንም የአደይን ፊት ለመመረዝ የተሰጠችው መርፌ እጅግ በጣም አደገኛና ራሷን ሊያጠፋት ይችላል ብለው ተናገሩ። ዴቭም ደግሞ በእናቱ ባደረገችው ስራና ክፋት እንዲሁም ደግሞ ትልቅ ሰው የማይጠበቅ ድርጊት ስላደረገች እጅጉን በጣም አዘንና ደም እንባ ማንባት ጀመረ። አደይ ከሚባለው በላይ እጅጉን በጣም ከዴቭ እናት ጋር ራሷን ለማትረፍና ለማዳን ስትታገል በነበረ ጊዜ መርፌውን እንደ አጋጣሚ ወጋቻትና አደይ ደግሞ የተወጋችው መርፌ አደንዝዞ ራሷን ስቶ እንድትወርቅ ካደረጋት በኋላ ለሊ ቆይታዋን ከባቡሬ ጋር አድርጋ ወደ ቤቷ ስትመለስ እንደ አጋጣሚ ደግሞ ወደ ሳሎን ነበርና ቀጥታ የመጣችው ሶፋ ስር ድፍት ብላ ስታያት ደነገጠች። የዴቭ እናት እጅግ በጣም በሚያሳዝንና ልብ በሚነካ መልኩ አደይን ከፍተኛ አደጋና ስቃይ ውስጥ በማስገባቷ አደይም ሆስፒታል ላይ ለሊ አንጠልጥላ ይዛ ብትሄድም ዴቭ ደም እንባ እያለቀሰ ሲሄድ ዴቭ በፈጠረህ አደይን ምንም ነገር አታደርጋት ሳይሆን ነበር መጠንቀቅ የነበረብህ። አንተ እኮ እጅግ በጣም ከባድና አደገኛ ሰው ነህ። ለእናትህ ስትል አደይን አጣሃት። አደይ ደግሞ በህይወት እንዳትኖር ያደረጋችኋት ግፍና መከራ በጣም ልብ ይሰብራል። ይህንን እኔ ከማንም አልጠብቅም። አደይ ደግሞ እድሜ ልኳን በደስታ መኖር ሲገባት እናንተ ግን አሰቃያችኋት፣ ገደላችኋት፣ እንድታዘን አደረጋችኋት። ይሄ ከባድና አደገኛ ቅሌት ነው፣ ልቋቋም የማልችለው ከባድ ትኩሳት ነው እያለች ለሊ እንስፍስፍ ብላ ስታለቅስ፣ ባቡሬም ደግሞ ተይ ለልዬ፣ ያሳለፍሻቸውን ጊዜያቶች ምንም ቢሆን መርሳት የለብሽም፣ ያምሻል፣ ከታመምሽ ደግሞ ከባድ ችግር ይፈጠራል እያለ ቢለምናትም ባቡሬ እረፍ፣ እኔ በጣም ከፍቶኛል፣ ከአደይ ውጭ ማንም እንደሌለ ታውቃለህ። እንደዚህ ያሰቃዩት እሷን ለምንድን ነው? እድሜ ዘላለሜን ዋጋና መስዋዕትነት ስከፍልላት የነበረው ጓደኝነት ይሄ ነው እንዴ? ዴቭን ባፈቀረች በወደደች ሰርጓን በጉጉት በጠበቀች እናቱ ደግሞ በተደጋጋሚ አደይን ከዴቭ ህይወት እንድትወጣ አደረገቻት። አደይ ምንም አላደረገችም፣ ከህይወቱ ወጣች። በቃ እውነታው ይሄ ነው። ስለዚህ ለምን እንዲህ ልታደርግ ትችላለች ብላ ለሊም ከሚባለው በላይ እንስፍስፍ ብላ ስታለቅስ የዴቭ እናት ያደረገችው ነገር በሙሉ እጅጉን በጣም አቃጠላትና ደነገጠች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ አመሰግናለሁ። አደይ እጅግ በጣም ልብ በሚሰብርና በሚያም ሁኔታ ድንገተኛ ሆስፒታል እየታከመች ትገኛለች። ዶክተሩ በተደጋጋሚ አደይ የመትረፍ እድሏ በጣም ያሳዝናል፣ ልትሞትም ትችላለች፣ መርፌው አደገኛና ከባድ ነገር ነው፣ እኛም የተቻለንን እናደርጋለን ብለው ተናገሩ። ለሊም እጇን ያዝ አደረገቻትና አደይ እኔን እህትሽን ለሊን ለማን ትተሽ ነው የምትሄጂው? ማንን ደስ ሊለው ብለሽ ነው? ለዴቭ እናት ብለሽ እንዴት ትሞቻለሽ? እያለች በጸጸትን ግብግብ ብላ አለቀሰች። ዴቭም እናቱን ስሚ፣ አንቺም ቤሪም ገደል መግባት ትችላላችሁ። በህይወቴ በጣም ከከፋኝና ልቤን ከሰበረው ነገር ማሚ ዛሬ ላይ ያደረሽው ቀላል ነገር እንዳይመስልሽ። እድሜ ልኬንና ዋጋዬን ስከፍልበት የነበረውን ፍቅሬን አበላሸሽ። መጨረሻ የሰው ህይወት ገሎ በደስታ መኖር የለም። ቆይ ችግርሽ ምንድን ነው? አደይ ሰው ስለሆነች ብቻ ልታከብሪያትና ልትወጃት ይገባል። በተደጋጋሚ ከኔ እንድትርቅ ከኔ ህይወት እንድትወጣ አደረግሻት። እሷውም ከኔ ህይወት ወጣች። ታገሺ፣ ጠብቂኝ፣
እናቴን እስከምሸኝ ድረስ እባክሽ እርጂኝ እያልኩ ብለምናትም አንቺ ግን ስላስፈራራሻትና ስላሰቃየሻት እሷ ተስፋ ቆርጣ ሄዳለች። ቆይ ምን አድርጊ ነው የምትዩ? ከየት የመጣ ጭካኔ ነው? ማሚ እኛን እኮ አንቺ ስታሳድጊን በፍቅር ነው። የሰው ሰው ለምንድን ነው እንዲህ የምታደርግ ብሎ ሲጮህባትም ዴቭ እባክህ ረፍ፣ እኔ ባደረግኩት ነገር በፍጹም አልሳሳትም። አንተ እድሜ ልክህን በእንደዚህ አይነት ሁኔታ ከምታልፍ ይልቁንስ ዛሬ ላይ ይችን አንድ ተራ ገረድ ገድያት እኔም ሰላሜን አገኛለሁ። አንተም የእኛን ቤተሰብና ክብር የምትመጥን ቤሬን አግብተህ ወደ ተወለድክበትና አደግክበት ሀገራችን በሰላም እንኖራለን። እኔ እኮ እዚህ ቤት ያመጣሁህ በቃ ጥሩና መልካም ነገር ላይ ያረፍክ መስሎኝ ነበር። ለካንተ እጅግ በጣም በሚያሳዝን ሁኔታ ከአንዲት የቤት ሰራተኛ ቤታችንና ክብራችንን የማትመጥን የደሃ ልጅ የገጠር ልጅ እንደዚህ አግብተህ ትጃጃላለህ ብዬ አስቤም አላቅም ብላ ስትለው፣ ወይ ማሚ ከአንቺ ጋር በጭራሽ ልንግባባ አልፈልግም። አሁንም እዚህ ሆስፒታል ላይ እናቱን አንድ ነገር አደረገ መባል አልፈልግም። ዝምታ እኮ ክብር ነው። ዝምታ እኮ ፍራቻ ነው። አንቺ ግን ያልገባሽ ነገር በጣም ታሳፍሪያለሽ ብሎ እናቱን በድጋሜ እንትን አለ። ለሊም ደግሞ አደይ አንድ ነገር ብትሆን እመኒኝ በኔ እጅ ነው ማጠፋሽ ብላ ዴቭ እናት ላይ ፎከረችባት። ዳይመንድም ኪንጎም እንዲሁም ደግሞ የአደይም እናትም ሁላቸውም በጣም አዘኑ። ፍቅር ደግሞ ከሚባለው በላይ በጣም ደስ አላትና ኡፍ ዴቭዬ ካሁን በኋላ ይቺ ቤሪ የምትባል ቢራቢሮ ለማጥፋት እሷን እሞክራለሁ። አደይ ከዴቭ ህይወት ወጥታለች። የመትረፍ እድሏም እጅግ በጣም ይገርማል። ለዴቭ እናት ይህን ነገር ባልናገር ኑሮ እስካሁን አደይና ዴቭ ተጋብተው ነበር። እኔም ደግሞ ዴቭን እያወደድኩትና እያፈቀርኩት የብቻ የመቅረት የለብኝም ብላ 4 ነጥብ ደመደመችና እጅግ በጣም በሚያሳዝንና በሚገርም ሁኔታ ተገረመች። ሌላውና በጣም አሳሳቢው ነገር ደግሞ የአደይ እናት በተደጋጋሚ ወደ ልጇ አደይ ጋር ስልክ ስትደውል ስልኳም እየተነሳ አልነበረም። ለሊ ደግሞ ስልኩን ስታየው የአደይ እናት መሆኗን ስታይ ምን ብዬ ነው የምናገረው ብላ ስትል፣ ዳይመንድም ችግር የለውም ለሊ፣ እኔ ለብርሃን ደውዬ ለምዬ ሁሉንም እነግራታለሁኝ፣ አንቺ ብቻ ተረጋጊ። አሁን ለሊ በዚህ ሁኔታ አንቺም የድሮ በሽታሽን ቀስቅሰሽ ጉዴ እንዳትሆኝ፣ ስለዚህ እባክሽ ተጠንቀቂ። የአደይን መጨረሻ ሳላይ ወደ እናቷ በፍጹም መደወል የለበትም። የሆነ ምክንያት ፈልጌ እኔ ለብርሃን እነግራታለሁ ብሎ ተናገረ። አሹም ደግሞ እጅግ በጣም አዘነና ዴብዬዋ እኔን አንተ አክብሬ እንጂ እናትህ እህቴ አደይ ላይ ያደረገችው ነገር በጣም ዘግናኝና ከባድ ነገር ነው። አሁን አደይ ብትሞት ለእናቷ ምን ሊባል ነው? እናቷ እኮ እዛ ከተማ መታ እንድትሰራ የተደረገው ቸግሯት ርቧት ሳይሆን የማትፈልገውን ወንድ አስገድደው ሊድሯት ሲሉ ለማምለጥ ነው። ቆይ እንዴት ነው የምታስቡት? አደይ የገጠርና የደሃ ልጅ በመሆኗ የሚያሳፍረው ነገር ምንድን ነው? ሁሉም ሰው እኮ ድህነትን ወዶት አይደለም። ሁሉም የየራሱ የሆነ እንትን አለበት። ይህን ያክል ሰው ላይ መጨከም ምንድን ነው ብሎ አሹም ከሚባለው በላይ እጅጉን ተናደደ። ቤሪም እንግዲህ ዴቭ ለአንዴና ለመጨረሻ ጊዜ ከህይወቴ ውጪ ዳግመሽ ወደ ህይወቴ እንድትመጪ አልፈቅድልሽም፣ እንዳንቺ አይነት ሰው በጭራሽ ሊያስፈልገኝ አይችልም ብሎ 4 ነጥብ ደመደመባት። እሷም ደግሞ ዴብዬ እኔ እናንተ እኮ አብረን አድገናል። አሁንም ቢሆን አደይ ሞተችም ቀረችም ልትጠቅምህ አትችልም። እናትህን ግን በህይወት እያለህ እንዴት ልታጣት ትችላለህ ብላ አስፈራራቸው። ዴብም የሚሆነው ግራ ገባና ደም እንባ እያነባ ይገኛል። ለሊ በመጨረሻ ዶክተሩን ስለ አደይ ሄዳ ስትጠይቀው አደይ
የቻልነውን ያክል መስዋዕትነት እያደረግን ነው። ተረጋጊ ለሊ ብሎ ለሊ እንድትረጋጋ አደረጋት። ለሊና ባቡሬ ቤዛ እንግዲህ እያሰቃያቸውና መከራቸውን እያበላቻቸው ትገኛለች። የለሊን የቤቱን ካርታ እንትን ብላ በራሷ ስም አዙራ ኤላ ለኔ አዙሮልኛል፣ ስለዚህ ቤቱ የኔ ብቻና ብቻ ነው። እስከ 3 ቀን ድረስ ፈቅጄልሻለሁ። በ3 ቀን ውስጥ ኮተትሽን ይዘሽ የማትወጪ ከሆነ ከባድና አደገኛ ችግር ይፈጠራል ብላ እያስፈራራቻት ትገኛለች። እሷም ታዳ ከሚባለው በላይ ደነገጠችና ለሊ ቤዛን እንዳዲስ እስር ቤት አስገብቶ ለመቅጣትና እስር ቤት አስገብቶ ለማሰቃየት እየታገለች ትገኛለች። ባቡሬ የመጨረሻ ውሳኔው ምን ሆነ? ስማ ዴቭ፣ አሁንም ቢሆን ዶክተርንም ማናገር አለብኝ። ለልዬ ቤዛ የሚጠቅማት ነገር ልታገኝ ትችላለች። እኛ ደግሞ እሷ በእስር ቤት የምትታሰር ምንም የምትቀይረው ነገር የለም። ምክንያቱም ከዛ ቦታ ላይ የወጣችው ወንጀሎችን በሙሉ ጀገራው ጋር ልክክ አድርጋ ነው። ጀገራው አሁን እስር ቤት እየተሰቃየ ነው ያለው። እሷን ደግሞ አግተን ከዛ ከወንድሟ ጋር ዋጋ ማስከፈል አለብን እያለ ተናገረ ባቡሬ። አንተ ከአጠገቤ ስላለህልኝ እኔ ሁሌ ስኬተኛ ነኝ። ከአጠገቤ ስላለህልኝ ትጠብቀኛለህ። ሆኖም ግን በጣም የሚያሳዝነውና ልብ የሚመታው ነገር ይህ ነገር ይሳካልኝ አይመስለኝም ብላ ስትለው፣ ተረጋጊ፣ ሁሉም ነገር ይሳካል። እንዴት እንዲህ ልትችያለሽ? ምን ሆነሻል? እያለ መቆጣት ጀመረ። እሷም ደግሞ መጨረሻ ላይ ወደ ቤት ስትመጣ ያየችው ነገር በጣም ያማል፣ ልብ ይሰብራል። ራሷን መቆጣጠር አቅቷት አዴን እንደዛ ሁና ስታያት በጣም ነው የደነገጠችው፣ ለሊ ማለት ነው። እያለቀሰችም ትገኛለች። ባቡሬም ለልዬ ተረጋጊ፣ አደይ በጭራሽን እያለው ምንም ነገር አትሆንም እያለ እየሰባበካት ይገኛል ማለት ነው። ዳይመንድ እና ኪንጎም የአደይ መጨረሻ ስቃይ ብቻ ነው እንጂ ያተረፈችው ሌላ ምንም አላተረፈችም። እና አሁን ቅምጥልን ትተህ ወደ አደይ ፍቅር ሊያገረሽብህ ነው እንዴ? ምን አይነቱ ነህ? እያለ መቆጣት ጀመረ። አበበ እንግዲህ ቤቱን ለቤዛ ወንድም እገዛለሁ ብሎ ግማሽ ብር ከሰጠው በኋላ አሁን ደግሞ እህቱን ከዛ ቦታ ካስፈታት በኋላ ሽምጥጥ አድርጎ ከዳውና ዳይመንድና አደይም ደግሞ እንዴት እንደዚህ ልታረግ ትችላለህ? አንድ ቤት ሲገዛ ዝም ብሎ ነው እንዴ? ውል ማስረጃ የሚባል ነገር አለ። ከባድ ስትር ስትሃል አቤ፣ ከአሁንም በኋላ ትምህርት ይሆናል። የአሁኑን ገንዘብ እንደምንም ብለን በዛም በዝም ብለን ልንቀበላቸው እንችላለን። ቆይ እነሱ እናንተና ለሊ ለምንድን ነው የሚያሰቃዩት? ለሊንም ቤቱ የኔ ነው በዚህ በ2 ቀን ውጪ ብላ ከባድ ችግር ፈጥራለች። ስለዚህ ይሄ ነገር ልክ አይሆንም፣ ይሄ ነገር ትክክል አይደለም እያለች አደይ መናገር ጀመረች ማለት ነው። ኪንጎ ተመልሶ ወደሚሰራበት ስራ እንትን ለማለት ለዳይመንድ ሲነግረው፣ ዳይመንድም ደግሞ ቆይ አንተ ያመሃል እንዴ? ጤነኛ አይደለም። ወደዛ ተመልሰህ እንደገና የምትሄደው ለምንድን ነው? አሁን ይሄን ቅምጥል ብትሰማ ደስተኛ ትመስልሃለች እንዴ? ብሎ አለው። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።